የተማሪዎች በዚህ ክፍል የምንመለከተው 3.6 ላይ power struggle among the ruling elites in Ethiopia ከቪክቶሪ ኦፍ አድዋ በኋላ እንግዲህ በኢትዮጵያ የተለያዩ ኤሊቶች ስልጣንን ለመያዝ እንዴት እንደተሻሙ የሚያሳይ ነው ማለት ነው። ሶ ይሄ ጊዜ the power struggle in Ethiopia ከ1906 እስከ 1955 ድረስ የነበረው የኢትዮጵያ ታሪክ ፓወር ስትራግል የነበረበት ነው። ፓወር ስትራግል ስለዚህ ስልጣንን ለመያዝ ኮምፒቲሽን የነበረው ነው። ፎርማል እና ኢንፎርማል ግሩፖች ኮምፒት ያደርጉበት ታይም ነው ማለት ነው። ሶ ይሄ ምን ይባላል? ፓወር ስትራግል among ruling elites in Ethiopia። ስለዚህ under this subtopic we discuss about identifying the causes ምንድነው ኮዞቹ ኢንተርናል ፓወር ስትራግል እንዲኖር ያደረገው ኮዞች ምንድናቸው ምክንያቶቹ ምንድናቸው የሚለውን ነገር እንመለከታለን። ሌላ ፖለቲካል ኮንሲኩዌንሱ ከዚህ ከፓወር ስትራግል በኋላ የመጣው ኢፌክቱ ወይም ኮንሲኩዌንሱ ምን ይመስላል የሚለውን ነገር የምንመለከት ነው የሚሆነው። ሶ as I told you in Ethiopia ፓወር ስትራግል የጀመረው 1906 ነው ብለናል። ስለዚህ 1906 እስከ 1935 ላይ ፓወር ስትራግሉ ፕሮሰስ የተደረገበት ታይም ነው። ይሄ ታይም ፓወር ስትራግል የተደረገበት ታይም ነው እንጂ ፓወር ስትራግል እስከዛሬም ሊቀጥል ይችላል፣ እስከዛሬም ሊኖር ይችላል። የተለያዩ ግሩፖች ፎርማል እና ኢንፎርማል የሆኑ ግሩፖች ፓወርን ለማግኘት ስልጣን ለማግኘት ስትራግል ሊያደርግ ይችላል። ነገር ግን በኢትዮጵያ ታሪክ ላይ በጣም በከፍተኛ ደረጃ ላይ የተቀመጠው ከ1906 እስከ 1935 ድረስ የነበረው ሲቹዌሽን ፓወር ስትራግል የነበረበት ታይም ነው ማለት ነው። It is a situation in which individuals or groups within a ruling class competed for political authority, influence and control of the state። ስለዚህ የስቴትን ፖለቲካ ኮንትሮል ለማድረግ ኢኮኖሚን ኮንትሮል ለማድረግ ሶሻል ስትራክቸሪን ኮንትሮል ለማድረግ የሚደረግ ስትራግል ነው ማለት ነው። የሚደረግ ስትራግል ነው። In Ethiopia the power struggle emerged mainly from the succession dispute and rivalry among the regional and the courtist elite። ስለዚህ በዛን ሰዓት የነበረው በኢትዮጵያ በ1906 እስከ 1935 የነበረው ፓወር ስትራግል በማንና በማን ነበረ? በሪጂናል ሎርዶችና በሎካል መሪዎች እንዲሁም የኮርት ኤሊቶች አሉ። እነዚህ ናቸው ሲሻሙ የነበረው ፓወር ለመያዝ። ለምሳሌ the backgrounds of this power struggle the Emperor Minilik II illness እንግዲህ የዳግማዊ አጼ ምኒልክ መታመማቸው በህመም መውደቃቸው አንዱ ለፓወር ስትራግል ዋና ባክግራውንድ ነው ማለት ነው። ስለዚህ እሳቸው ሲታመሙ ሌሎች ሪጂናል ሊደሮች እንዲሁም ኮርት ኤሊቶች ስልጣንን ለመያዝ ሲሻሙ ነበረ እሳቸው መታመማቸው። and the death and the weakness of central government ከታመሙ በኋላ እሳቸው ሞቱ። ዳግማዊ አጼ ምኒልክ ሞቱ። ከሞቱ በኋላ እነዛ ሪጅንን የሚመሩ ሎካል መሪዎች እንዲሁም ደግሞ ኮርት ላይ የነበሩ የኮርት ኤሊቶች ስልጣን ለመያዝ ሽኩቻ የተፈጠረበት ታይም ነው ማለት ነው። so there was no clear and strong succession በጣም ግልጽ የሆነ የስልጣን ሽግግር አልተደረገም። በዛን ሰዓት ግልጽ የሆነ የስልጣን ሽግግር አልነበረም። እንዲሁም the regional and the court elites that increasing their influences their needs ambitionaቸውን በጣም በከፍተኛ ደረጃ ስልጣን ለመያዝ የተሻሙበት ታይም ነው ማለት ነው። so ይሄ ታይም ምን ይባላል? the power struggle in Ethiopia during 1906 up to 1935 ድረስ የነበረበት ታይም ነው ማለት ነው። so the state enter into the period of political uncertainty or የፖለቲካ አለመረጋጋት በኢትዮጵያ ታሪክ ውስጥ የተመዘገበበት ጊዜ ነው። ፖለቲካል ኢንስታቢሊቲ የተፈጠረበት ጊዜ ነው። ምክንያቱም ፓወር ስትራግል ስለነበረ እኔ ስልጣን ይዛለው አንተ አትይዝም የሚባል ብዙ ሽኩቻዎች ስለነበረ ከዚህ የተነሳ በኢትዮጵያ ፓወር ስትራግል ነበረ ማለት ነው። the main ruling elite that involving in the power struggle በፓወር ስትራግል ላይ
ወይም ስልጣን ለመያዝ ሲሻሙ የነበሩ ሰዎች እኚህ ናቸው። እነዚህ ሰዎች ናቸው። ለምሳሌ ሬጀንቶች በዛን ሰዓት አፄ ምኒልክ ታሞ ከሞቱ በኋላ በውክልና ስፍራቸውን የያዙ ሰዎች እነዛ ሬጀንቶች አይ ማንም መምራት የለበትም እኔ ነኝ መያዝ ያለብህ። ሬጀንት ማለት በውክልና ዴሊጌቶች ማለት ነው። እነዚህ ዴሊጌቶች እኔ ነኝ ስልጣን መያዝ ያለበት ለማንም አልሰጥም የሚል ሐሳቦች ነበራቸው። ሌላ እነዚህ ኮርት ኖቢሎችና አሪስቶክራቲክ ፋሚሊዎች የኮርት ዳኞች በሙሉ እነዚህ በስልጣን ለመያዝ ሲሻሙ የነበረበት ታይም ነው። ሌላኛው በሶስተኛ ደረጃ ሪጂናል ሩለሮች ሪጂናል ሊደሮች የምንላቸው እነማን ናቸው? እነ ራስ፣ እነ ደጃዝማች፣ እነ አበጋዝ የሚባሉ በተለያዩ ሪጅኖች ላይ የራሳቸውን ሪጅን የሚመሩ እነዚህም በፓወር ስትራግል ላይ ተሳትፏሉ። መጥተን ሀገሪቱን በሴንትራል ገቨርንመንት እኛ መምራት አለብን የሚለውን ሐሳብ የራሳቸውን ያንጸባረቁበት ነው። ሌላ በአራተኛ ደረጃ ላይ ምንድነው? ይሄ ሩሊንግ ፋሚሊ የነ አፄ ምኒልክ ዳግማዊ አፄ ምኒልክ ፋሚሊዎች አይ ስልጣን ከኛ ከቤተሰብ መውጣት የለበትም የሚል እኛ ራሳችን መምራት አለብን የሚል ሐሳብም እንደነበረ ያሳያል ማለት ነው። ስለዚህ እነዚህ በዲዎች እነዚህ ግሩፖች በፓወር ስትራግል ላይ የተሳተፉ ግሩፖች ናቸው። each group competed for political control and their own influences የራሳቸውን ተጽዕኖ ለማሳደር ለፖለቲካል ፓወርን ወይም ኦቶሪቲ ኮንትሮል ለማድረግ ሲሳተፉና ሲሻሙ የነበሩ ናቸው ማለት ነው። so the nature of power struggle ምን አይነት ፓወር ስትራግል ነው የነበረው የሚለውን ነገር መመልከት ያስፈልጋል። ስለዚህ ፓወር ስትራግል were expressed through different ways ይሄ ፓወር ስትራግል በተለያዩ መንገድ ኤክስፕሬስ ልናደርግ እንችላለን። አንደኛ the rivalries over the regency and the succession እነዛ በውክልና በዴሌጌት የመጡት ሪቨለሪዎች፣ ሽኩቻዎች፣ ኮንፍሊክቶች፣ የተለያዩ ሲቪል ዋሮች የተፈጸመበት ነው ማለት ነው። ስለዚህ አንዱ የፓወር ስትራግል ኔቸር ምንድነው? የስልጣን ሽኩቻ መኖር። ሌላ the formation of political faction this political faction እኔ እንዲ አርጌ ልመራችሁ ይችላልው የፖለቲካውን እንዲ አርጌ ልዘውር ይችላልው የሚል የራሳቸውን አይዲዮሎጂ ያስቀመጡበት ነው። አንዱ የፓወር ስትራግል ኔቸር ነው ማለት ነው። ሌላኛው control over military power and province የተለያዩ ፕሮቪንሶችን ሪጅኖችን ኮንትሮል በማድረግ የወታደር ኃይልን የጦር ሰራዊትን ኮንትሮል በማድረግ ፓወር ስትራግል ያደረጉበት ታይሞች ናቸው። finally the resistance to reform the elite power እነዚህ ኤሊት ፓወሮች እነዚህ ኔቸሮች ናቸው። ሌላ መጨረሻ ላይ የምንመለከተው ምንድነው? what was the consequences or the effect of this power struggle in Ethiopian states በኢትዮጵያ ስቴት ላይ ምንድነው ኢፌክቱ ኮንሲኩዌንሱ ምን አመጣ የሚለውን ነገር እንመለከታለን ማለት ነው። ፋይናሊ እነዚህ ፓወር ስትራግል በተለያዩ አቅጣጫዎች ከሪጂናል ሎርዶች ሊሆን ይችላል፣ ከኮርት ኤሊቶች ሊሆን ይችላል፣ ከሩሊንግ ፋሚሊ ሊሆን ይችላል፣ ከአሪስቶክራቲክ ፋሚሊዎች ሊሆን ይችላል። ከነዚህ የሚመጣ ፓወር ስትራግል በፎርማልም በኢንፎርማል ዌዮችም የሚመጡ ፓወር ስትራግሎች ምንድነው ያመጣው? አንደኛና ትልቁ ኔጌቲቭ ኢምፓክቱ ምንድነው? በኢትዮጵያ በዛን ሰዓት ፖለቲካሊ ኢንስቴብል እንዲሆን አድርጓል። ኢትዮጵያ ፖለቲካሊ ኢንስቴብል እንዲሆን አድርጓል። it also weakening the central authority the central government አቅሙ የደከመ እንዲሆን አድርጓል። ሌላ ምንድነው ዲሌይ ያደረገው? አድሚኒስትሬቲቭ እና ሚሊተሪ ሪፎርሞች ዲሌይ እንዲያደርግ አድርጓል። the ability to respond effectively to external threats ወይም የውጫውያን ሙከራዎችን ዲፌንድ እንዳናረግ አንዱ አቅማችን ይይዟል ማለት ነው። ራሳችን እርስ በራሳችን እዚህ ጋር ስንሻማ ስልጣን ለማያዝ ስንሞክር ውጫውያን ወይም ኤክስተርናል ባዲዎች ሲመጡ እነዛን ዲፌንድ ለማድረግ እንዳንሞክር አድርጓል። ስለዚህ ይሄ
ፖለቲካል ኢንስቴቢሊቲ እንዲኖር አድርጓል። ይሄ በምስሉ የምንመለከተው ምንድነው? ፍራግሜንቴሽን and instability of power struggle during 19th and 20th century in Ethiopian history. በኢትዮጵያ ታሪክ በ20ኛው እና በ19ኛው ክፍለ ዘመን ላይ የነበረው ሲቹዌሽኖች ናቸው። ለምሳሌ ሴንትራል ገቨርንመንት ዊክንድ ወይም ዊክ እንዲሆን አድርጓል። ለምሳሌ 1906 ላይ 1906 የነበረው ሴንትራል ገቨርንመንት አጼ ምኒልክ ከሞቱ በኋላ በሬጀንትነት የወሰዱ ሰዎች ኢፌክቲቭሊ ፐርፎርም እንዳያደርጉ አድርጓል። ከዛም በኋላ ኮምፒቲሽን በጣም በዝቷል። በእነዚህ ሰዎች በኖቢሎች፣ በሪጂናል ሎርዶች፣ በሬጀንቶች፣ በውክልና በዴሊጌት የተቀመጡ ሰዎች ስትራግል እንዲያደርጉ አድርጓል። ፖለቲካል ሪቨለሪ among the faction of this what we call political faction finally ስቴቱ ኢንስቴብል እና ዲሌይ እንዲሆን ያደረገበት ነው። ይሄ በምስሉ የምንመለከተው ይሄን ይመስላል። ተማሪዎች በዚህ ቪዲዮ የተመለከትነው ምንድነው? ኮንክሉዥን ላይ ኮንክሉድ ስናደርገው ይሄን ሳብ ቶፒክ። ስለዚህ ኢንተርናል ፓወር ስትራግል ምን ይመስላል? ምንድነው ያመጣው ጣጣ? የፖለቲካሊ ሀገሪቱ ኢንስቴብል እንድትሆን ያደረገበት ሁኔታ ነው። ዊክ የሆነ ሴንትራል ገቨርንመንት እንዲፈጠር ያደረገበት ሁኔታ ነው። እንዲሁም ደግሞ ኢፌክቲቭሊ ፎሪያን አግሬሰሮችን ወይም ኤክስተርናል ባዲዎችን ኢሮፓውያንን ዲፌንድ እንዳናረግ አቅማችንን የያዘበት ሁኔታ ነው። the division party that's in Ethiopian this is what we call 1930 ላይ የነበሩ ሲቹዌሽኖች ይሄን ይመስላል ማለት ነው። so in generally በዚህ ዩኒት የተመለከትነው ምንድነው? at the beginning የኢትዮጵያ ሶሻል ኢኮኖሚክ and political transformation development በ19ኛ ክፍለ ዘመን እስከ 1941 ላይ የነበረው ሲቹዌሽን ምን ይመስላል? not only ኢትዮጵያ but also the horn of Africa የነበረው የፖለቲካ ሁኔታ የሶሻል አስፔክቱ እንዲሁም ደግሞ ኢኮኖሚክ ላይፉ ምን ይመስላል የሚለውን ነገር ተመልክተናል። ሌላ በዚህ ክፍል ላይ በደንብ የተመለከትነው ምንድነው? ሎንግ ዲስታንስ ትሬድ ምንድነው? ሰዎች በዛን ዘመን በ19ኛው ክፍለ ዘመን ላይ ከደቡብ ጫፍ እስከ ሰሜን ጫፍ በእግራቸው እየተጓዙ ለረጅም ቀናት ትሬዲንግ ፐርፎርም ያደርጋሉ። ይሄ ትሬድ ሎንግ ዲስታንስ ትሬድ ይባላል፣ ግመሎቻቸውን በመጠቀም። ስለዚህ ሎንግ ዲስታንስ ትሬድ በዛን ሰዓት በኢትዮጵያ ኢኮኖሚ ምን አይነት አስተዋጽኦ አድርጓል፣ ኢምፓክቱ ምን ይመስላል የሚለውን ነገር አይተናል። ሌላ የተመለከትነው ነገር ምንድነው? ሞደርን ስቴት ፎርሜሽን መቼ ነው የጀመረው? as you know 1855 in the time of Emperor Theodore II ዳግማዊ አጼ ቴዎድሮስ በነበሩበት ሰዓት ሞደርናይዝድ የሆነ ኢትዮጵያን ለመፍጠር የተሞከረ ሙከራዎች ፋይናሊ በአጼ ምኒልክ ላይ አፕሩቭድ ሆኖ ብዙ ፕሮሰሶችን አልፎ እና አጼ ዮሐንስ አራተኛ አጼ ምኒልክ ዳግማዊ አጼ ምኒልክ ጭምር በዚህ በሞደርናይዜሽን ፕሮሰስ ላይ እንደተሳተፉ ተመልክተናል። ሌላኛው የተመለከትነው ነገር ምንድነው? ኤክስተርናል ባዲዎችን ኢሮፓውያንን እንዲሁም ደግሞ ጎረቤት ናይበሪንግ ካንትሪዎች በዛን ሰዓት ኢትዮጵያን ሲተናከሉ የነበሩ እንደነ ግብጽ እንደነ ሱዳን እነዛን እንደነ ብሪቴን እንደነ ኢትሊ እነዛን ሀገራት በሙሉ እንዴት አድርገን ዲፌንድ እንዳደረግንና the victory of አድዋ ደግሞ ለኢትዮጵያውያንና ለጥቁሮች ምን እንደሆነ በደንብ አድርገን የተመለከትነው ፓርት ነው። ሌላኛው ኢንተርናል ፓወር ስትራግል ምንድነው ያመጣው? ስለዚህ ስቴብል ሆነን እንዳንቀመጥ በዛን ሰዓት 1930ዎቹ ውስጥ ኢትዮጵያውያን ስቴብል እንዳይሆኑ የስልጣን ሽኩቻ ምን እንዳመጣ ምን አይነት ጣጣ ፖለቲካል ጣጣ እንዳመጣ የተመለከትነው ነው ማለት ነው። this period is foundation for modern ኢትዮጵያ የዛሬን ኢትዮጵያ እንድናይ ያ ፕሮሰሶች በሙሉ ለኛ ፋውንዴሽን ነው ማለት ነው። ስለዚህ መሰረት ሆኖናል። ከዛ ብዙ ሌሰኖችን ወስደን የተመለከትንበት ነው ማለት ነው። ሶ ኢን ጀነራሊ በዚህ ዩኒት 3 የተመለከትነው ይሄን ይመስላል። ስላዳመጣችሁ ትኩረት ሰጥታችሁ ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ማንኛውም ጥያቄና አስተያየት ካለ በኮሜንት ሴክሽናችን አስቀምጡልን። እናመሰግናለን።